በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ማርቆስ ወንጌል ምዕራፍ 14 ቁጥር 37 እስከ መጨረሻ። በተመለሰም ጊዜ ተኝተው አገኛቸው። ጴጥሮስንም እንዲህ አለው፣ ስምዖን ሆይ ተኝተሃልን? አንዲት ሰዓት እንኳ መትጋት አትችልምን? ወደ ፈተናም እንዳትገቡ ተግታችሁ ጸልዩ። መንፈስ ይሻልና ሥጋ ግን ይደክማልና። ዳግመኛም ሄዶ ጸለየ፣ ያንኑ ቃል ብቻም ተናገረ። ዳግመኛም በተመለሰ ጊዜ ተኝተው አገኛቸው። ዓይኖቻቸው በእንቅልፍ ፈዘው ነበርና የሚናገሩትንም አያውቁም ነበርና። በሦስተኛውም መጥቶ እንዲህ አላቸው፣ እንግዲህ ስተኙ እረፉም፣ አሁን ጊዜው ደርሷልና። እነሆ የሰውን ልጅ በኃጥአን ልጅ አሳልፈው ይሰጡታል። ተነሱ እንሂድ፣ እነሆ የሚያስይዘኝ መጥቷል። ሲነጋገራቸውም ወዲያውኑ ከ12 አንዱ ያስቆሮቱ ሰው ይሁዳ መጣ። ከእርሱም ጋር ከካህናት አለቆች ከጸሐፊዎችና ከሽማግሎች የተላኩ ሾተልና ገመድ የያዙ ብዙ ሰዎች ነበሩ። የሚያስይዘውም ምልክት ሰጣቸው። የምስመው እርሱ ነውና ያዙት፣ ተጠንቅቃችሁ ሰዱት አላቸው። ያን ጊዜም ወደ እርሱ መጣና መምህር ሆይ ብሎ ሳመው። በእርሱም ላይ እጃቸውን ዘርግተው ያዙት። ከእርሱ ጋር ቆመው ከነበሩትም አንዱ ሰይፉን መዞ የሊቀ ካህናቱን አገልጋይ መታው፣ ጆሮውንም ቆረጠው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እንደ ሌባ ተከታትላችሁ በሾተልና በጎመድ ልትይዙኝ መጣችሁን? በመቅደስም ሳስተምር ዘወትር ከእናንተ ጋር ስኖር አልያዛችሁኝም። ነገር ግን በመጻሕፍት ያለው ይፈጸም ዘንድ ሆነ። ደቀ መዛሙርቱም ሁሉ ትተውት ሸሹ። እርቃኑን በነጠላ የሸፈነ አንድ ጎልማሳም ይከተለው ነበር። ጎልማሶችም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ስለ ቅዱስ ቃሉ ቸሩ መድኃኔ ዓለም አምላካችን ስሙ የተመሰገነ ይሁን። እንግዲህ ይህ ኃይለ ቃል ለዛሬው በዓል ምክንያት ያለው ስለሆነ ነው። ወንጌላውያን ሲጽፉ መንፈስ ቅዱስ የእነሱን ምልክት በየወንጌላቸው ለአራቱ ወንጌላውያን አስቀምጧልና ዛሬ ቅዱስ ማርቆስ ዘአንበሳ ዓመታዊ በዓሉ ነውና ቅዱስ ማርቆስ እንደጻፈው ወይም ደግሞ ቅዱስ ማርቆስ እያንዳንዱ ወንጌላውያን ሲጽፉ ለምሳሌ የራሳቸውን ስም ገሌ ብለው ጠቅሰው ከመጻፍ ይልቅ በምልክት መንፈስ ቅዱስ እንዳናገራቸው አስቀምጠውታልና የቅዱስ ማቴዎስ ወንጌልን ስንመለከተው እኔ ሳይል ራሱ ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ ሌዊ የሚባል ቀራጭም ጌታ አገኘ እና ሄዶ ተከተለኝ አለው። ተከተለውም፣ ከዛ በቤቱ ሄዶ ተስተናገደ እያለ ሌዊ ስለሚባል ስለ አንድ ቀራጭ ይተርካል። ያ ሌዊ ማለት ግን ራሱ ወንጌሉን የጻፈው ቅዱስ ማቴዎስ ነው። ቅዱስ ማርቆስ ደግሞ 16 ምዕራፍ ያለው ወንጌል ውስጥ አሁን መጨረሻ ላይ ቁጥር 51 ላይ እርቃኑን በነጠላ የሸፈነ አንድ ጎልማሳ ይከተለው ነበረ። ባነጋገር ወሬዛ ስለሚለው ወጣት ነው። ጎልማሶችም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ ብለው ያለው ራሱ ቅዱስ ማርቆስ እንደሆነ በኋላ በጥቂቱ ለመመልከት እንሞክራለን። ቅዱስ ሉቃስ ደግሞ ራሱን በቅዱስ ሉቃስ ወንጌል ምዕራፍ 24 ላይ ዛሬ ቅዳሴ ያስቀድሳቸውን ወንጌል ላይ የተነበቡ የኤማሁስ መንገደኞች ይባላል። የኤማሁስ መንገደኞች ላይ አንዱን ቀለዮጳ ብሎ በስም ጠርቶታል። ሁለተኛው ያልተጠቀሰው ኒቆዲሞስ ነው። ቀለዮጳ የተባለው የቅዱስ ሉቃስ ሌላ ስሙ ነው። ስለዚህ ስሙን ለውጦ በቀለዮጳ መንፈስ ራሱ ሆን ብሎ አይደለም። አንድም ግብረ ትሕትና ነው አባቶቻችን። ቅዱስ ማቴዎስም የገለጸው ከኋላ ክብሩ ይልቅ ቀራጭነቱን በሌላ አስመስሎ፣ ቅዱስ ማርቆስም የሸሸ ጎልማሳ ብሎ፣ ቅዱስ ሉቃስም የኤማሁስ መንገደኛ፣ ዮሐንስ ደግሞ እንደምትመለከቱት ጌታ የወደው የነበረ ደቀ መዝሙር እያለ ደጋግሞ አራቱም ወንጌላውያን ስለ ራሳቸው ተናግረዋል። ግን ስለ ቃለ ትሕትና አንድም መንፈስ ቅዱስ በወደደ መጠን እንዲያደርገው እንዲናገሩ አድርጓቸዋልና ይቺ የተነበበችበት ሁለት ምክንያት ስላላት ነው። አንደኛው ጊዜው ነው፣ ትንሣኤን የሚቀድመው የክርስቶስ ሕማም ስላለ። እግረ መንገዱን ጌታ መከራ መቀበሉ በፈቃዱ ነው። ነገር ግን የእርሱ በፈቃዱ መከራ መቀበል መከራ ያደረሱበትን ሰዎች መልካም ሰሪ አያደርጋቸውምና የጌታን መከራ የማያስብ ሰው የጌታ ትንሣኤ ሊገባው አይችልም። ለምሳሌ አሁን ያለንበት ዘመነ ትንሣኤ ነው። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ በአብይ ኃይሎ ስልጣን። ሲነሳም
ታላቅ በሆነ ስልጣን ታላቅ በሆነ ኃይል ነው። ቤተክርስቲያን እንደምትለው ታላቅ ማለቱ በባህሪ አምላክነቱ። ምክንያቱም ሌሎቹ አስነሺ ይፈልጋሉ፣ እግዚአብሔርን ረዳትነት ይጠይቃሉ። እርሱ ግን ቅዱስ ቄርሎስ እንደተናገረው ወተነሳይኮ በስልጣነ ባሕቲትየ በገዛ ስልጣን የተነሳው ብሎ ጌታ እንዳለ በአብይ ኃይለ ስልጣን አሰረው ለሰይጣን ሰይጣንን አሰረው። ችግሩ የሚሆነው አሰረው ለሰይጣን ብለን እንላለን። ለምሳሌ እናንተና ምን ልጠይቃችሁ፣ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ሰይጣንን አስሮታል ብላችሁ ታምናላችሁ? ለምሳሌ በቤተክርስቲያን አሰረው ለሰይጣን እንላለን አይደል? ታምናላችሁ? እንደዚያ ሰይጣን አስሮታል? አሰረው ለሰይጣን ሲባል በቤተክርስቲያናችን ሁለት ትርጉም አለው። አንደኛው አሁን አንቺው እንዳልሽው ሰአሮ ማለቱ ነው። ሰይጣን የሚለው በግብሩ ሞትን ነው። አንድም ኃጢአትን ነው፣ አንድም ራሱን ዲያብሎስን ነው። ሞትን ነው ቢሉ በሰው ላይ እንዳይሰለጥን፣ በተለየ ነፍስን ሞት። ኃጢአትን ነው ቢሉ በሰው ላይ እንዳትሰለጥን፣ ልክ በአንጻረ በለስ ረገማ ለኃጢአት እንደሚለው በለስን የረገማት እግረ መንገዱን ኃጢአትን ሲሉ። ሶስተኛው ራሱ ዲያብሎስን ዲያብሎስን ሻረው ማለት በማንም ሰው ላይ በጉልበት እንዳይሰለጥን አደረገው ነው። አንድም አሰሮ አለ፣ ዋናውን ኃይለኛውን አስሩታል። ምክንያቱም በምድር ላይ የሚፈትኑን ጥቃቅኑ አጋንንት ናቸው እንጂ ዋኖቹ አይደሉም። ዋናውን አስሩታል። በፍጻሜ ዘመን ይፈታል ይባላል አይደለም? ዋናው በጣም አስቸጋሪ ነው። ዋናው ማለት አዳምን የጣለው እንድታውቁት የሚያስፈልገው ነገር አዳምን የጣለው ቢፈታና ቢመጣ ወይም አዳምን የጣለው ዋናው የአጋንንት አለቃ ቢመጣ ማንም አይሸክመው። ጻድቃን ሰማዕታት እንኳን ይከብዳቸዋል። ብዙ ጊዜ አባታችን አዳምን በጣም ማክበር የሚገባው ለዛ ነው። ምክንያቱስ አባታችን አዳምን ለማክበር አንዲት ኃይለ ቃል ሁልጊዜ ባይምሯቸው አስታውሱ። ይህችውም ምንድናት ብሎ የሚጠይቅ ካለ አባታችን ጳኩሚስ፣ ጻድቆ ጳኩሚስ የግብፃዊው የመነኮሳት የሥርዓት አባት የሚባለው ቅዱሱ ሰው አንድ ጊዜ አንዲት የታመመች ሴት ወደ እሱ አመጡ። ከራስ ጸጉሯ እስከ እግር ጥፍሯ አጋንንት ወረዋታል ጠቅላላ እና ልምሾ አድርገዋታል። በነፍስም በስጋም ብዙ ጎድተዋታል። ማዳን እየቻለ ግን የፍቅር ስራ ብሎ በሷ ላይ ያደሩ አጋንንትን ሙሉ በሙሉ እሷ አለቃች ወደ እኔ ተገልብጠው አላቸው። አባቶቻችን ምን ይላሉ? የአንድ ቀፎ ንብ ወደ ሌላ ቀፎ ንብ ሙሉ በሙሉ እንደሚገለበጥ ንግስቲቱ ከሄደች እንደሚገለበጠው ሁሉ ተገልብጦ ወደ እሱ ገቡ። ልጅቱ ጤነኛውን ሄደች። በጾም በጸሎት ፍዳቸውን አበላቸው። ከሱ ራስ ላይ ሆኖ ሲያወሩ ይሰማቸዋል። አንድ እንዲታወቅ የሚያስፈልገው ነገር ሰይጣን ሰው ልጅ ላይ አደረ ማለት ጎዳ ማለት ብቻ አይደለም። መቼም ማወቅ ያለብን የሰው ልጅ ካጋንንት ክንድ ጉልበት መራቅ አይችልም። ምርጫው ከሁለቱ አንዱ ነው። በነፍሳችን ይሰልጡንብን ወይስ በስጋችን? እሱን ነው መምረጥ። ብዙዎቻችን በሽታ መከራ እንጠላለን። ማናችንም ቢሆን ግን ሲከፋ በእርግጥ በሁለቱም ይሰለጥኑበት ሰው አለ፣ በነፍሱም በስጋውም። እሱ ደግሞ የባሰ ነው። ቅዱሳን የምንላቸው አጋንንት በስጋቸው ላይ የሰለጥንባቸው። በስጋቸው ላይ የሰለጥንባቸው ማለት ስጋቸውን እንደፈለገ ሲያሰቃዩ ይኖር ማለት ነው፣ ከፍጹምነት ማዕረግ እስከሚደርሱ። እዚያ በኋላ ያው ምንም ሊያደርጋቸው ስለማይችልና አካላቸው ስለማያስቀርበው ይርቃል፣ ይሄዳል። ዞሮ ዞሮ ግን በሰው አድሮ ማሰቃየቱን አይተው መከራ ማድረሱን አይተውም እና ይሰማቸዋል። እና አንድ ቀን እንሂድ ሲባባሉ ሰማቸው። ኧረ ትተው ይቅርብን እና አይ እንግዶቼ ናችሁ እኮ። ሰው እንግድነት ሲመጣ እንግድነት ከሄደበት ቤት ውሎ አድሮ በልቶ ጠጥቶ ነው የሚሄድ። አትሰነብቱምን አላቸው። ለምን? እያሰቃዩት ነው፣ እሱም እያሰቃያቸው ነው። ግን አባ ጳኩሚስ የክብር እያገኘ ነው። ባሰቃዩት መጠን ልክ ዋጋ እየተጨመረለት፣ ጸጋ እየተጨመረለት መጨረሻ ላይ ምን አሉ? ከአዳም ከገነት ካስወጣ ነው ከዚያ ታላቅ አርበኛ ከአዳም በቀር እንደዚህ ያለ ፍጥረት አይተናናቅም ብለዋሉ። ያገነት ይባላል። ከአዳም በቀር እንደዚህ ያለ አይተናናቅም አሉ። ለምን? አዳም ትልቅ አርበኛ ነው፣ ለአጋንንት በጣም ኃይለኛ ነው የነበረ። ያችሁም አንዲት ውድቀቱ በጎኑ በነበረች ሰው ሰበብ ምክንያት ነው። ዞሮ ከጥፋተኝነት ባያረቅም እንኳ ማለት ነው። እና ሰይጣንን አሰረው ሲባል ቅድም እንደ አንደኛ ሰአሮ ማለቱ ነው፣ ሻረው ሲል ነው። በግብሩ ሞትን ኃጢአትን አንድም ራሱ በቆሙ ኃይለኛውን አሰረው እኛም አንችለውም ሲል ነው። አሰሮ ካለ አሁን ባልነው መንገድ ይተረጎማል። ግን ይህንን ኃይለ ቃል ማንሳት የፈለግኩት
ጊዜው ዘመነ ትንሣኤ ነው፣ ለእኛ ግን ዘመነ ሞት ነው። ዘመነ ሞት ማለት ሰዎች ስለሚገሉን አይደለም፣ በቆማችን ስለሞትን ነው ማለት ጌታችን ሲሰናበታቸው የመጨረሻው ስብከት በሚባለው በጌታ በዮሐንስ ወንጌል በተቀመጠው ስብከት ላይ እንዲህ የሚል ኃይለ ቃል አለ። አምጣነ በክሙ ብርሃን፣ ብርሃን ሳለላችሁ እመኑ በብርሃን፣ በብርሃን እመኑ ከመ ትኩኑ ውሉደ ብርሃን፣ የብርሃን ልጆች ትሆኑ ዘንድ ብሏል። ስለዚህ ራሳችን መጠየቅ ነው። የማን ልጆች ነን? የብርሃን ወይስ የጨለማ? የማን ልጆች ነን? የብርሃን ልጅ ማለት የትንሣኤ ልጅ ማለት ነው። ክርስቶስ በትንሣኤው የወለደው ማለት ነው። መቼም እኔ ብዙ ጊዜ ክርስትናን ስለ ተግባሩ ነው መነጋገር እንጂ ቃለ እግዚአብሔር አንድም ማለት እንደዚህ ነው፣ ሁለትም ማለት እንደዚህ ነው፣ ሶስትም እንደዚያ ነው እያሉ ቢያትቱት ምን ያደርጋል? የሰው ሕይወት ገብቶ ቢፈተፍቱት ምን ያደርጋል? ሰርተሃል አልሰራህም ነው። የብርሃን ልጅ ነህ አይደለም ነው። የብርሃን ልጅ ማለት ምን ማለት ነው? እሱ ነው ጥያቄ። የብርሃን ልጆች የኖሩበትን ኑሮ መስራት ባይቻል መሞከር ቢያቅት መጸጸት አይደል? ሁልጊዜ ይሄ ነው ዴፊኒሽኑ አይደለም የምንማረው ነገር። ቢችሉ ይኖሩታል፣ ቢያቅት ይሞክሩታል፣ ቢሳን ይጸጸቱበታል፣ ያዝኑበታል። ይሄ ነው አይደለም ሕገ እግዚአብሔር። ተፋቀሩ ብሏል፣ ጠላቶቻችሁን ውደዱ ብሏል። በፍጹም ተነሳይነት እንድንኖር አዞናል። መስቀሉ እንድንሸከም አዞናል። ስጋውን ደሙን ተቀብለን እርሱን ተዋሃደን እርሱ ተዋሃዶን እንዲኖር አዞናል። የቻለ ይፈጽመዋል፣ ያልቻለ ይሞክረዋል። የተሳነው ደግሞ ይጸጸትበታል፣ ይለምናል ፈጣሪውን እና የብርሃን ልጅ ሆኖ መገኘት እና አሰሮ ለሰይጣን እግዚአብሔር ሞትን አሰረው፣ እግዚአብሔር ሰይጣንን አሰረው፣ እግዚአብሔር ኃጢአትን አሰራት፣ እኛ መልሰን ፈታን። ይህን ማወቅ አለበት። መጽሐፍም ይላል አግዓዞ ለአዳም፣ አዳምን ነጻ ወጣው። አዳም ማለት አሁን እናንተ ሁለታችሁ አዳም ናችሁ፣ ሔዋን እኔ አዳም ነኝ፣ እናንተ ሔዋኖች ናችሁ። አግዓዞ ለአዳም ሲል የሰው ልጆችን ሁሉ ነጻ ወጣ ማለቱ ነበረ። እኛ ግን በፈቃዳችን ተመልሰን ወደ ባርነት ገባን። ሰላም ሚይዜሰ ኮነ አንድም ይኩን ይላል፣ ፍስሐ ወሰላም፣ ለዘላለም ደስታ ይሁን ሰላም ይሁን ተብሎ ነበር። መቼም መጽሐፍ እሱሳ ለሰላም ወዲያ ግና ይላል፣ ሰላምን ሻት ተከተላት ይላል። ነገር ግን ሰላምን የሚሻ ሰው በጣም ጥቂት ነው። በነገራችን ለብዙ ጊዜ ሰላማዊ አይደሉም እያለን አሕዛብን እንወቅሳቸው እንነቅፋቸዋለን። እውነት ለመናገር እኛ ሰላማዊ ነን? ከሰው ጋር የማይጣላ እርስ በርሱ የማይጣላ ድንበር የማይጋፋ ብዙ ነገር የማይሰራ ማን አለ? ኦርቶዶክሳዊ ሆኖ ሰው የማይገፋ አለ? ሰላማዊ ክርስቶስን እኔ ቅዳሴ ሲያልቅ ብዙ ጊዜ ሰምታችሁት ከሆነ ኦ ንጉሠ ሰላም ሰላማዊ ኢየሱስ ክርስቶስ ሰላመከ ሀበነ ወአጽንዕ ለነ ሰላመከ ይላል ዲያቆኑ። ቃሉ የህዝብ ነው፣ የዲያቆን አይደለም። ስላላጠናችሁት ነው ዲያቆኑ የሚለው እንጂ የህዝብ ነው። ለምሳሌ አሁን ወንበል ጸሎተ ሃይማኖት ብሎ ዲያቆኑ ሲል ራሱ ዲያቆኑ ነው ጸሎተ ሃይማኖት የሚያነብ አይደለም፣ የህዝብ ነው እኮ። ይበሉ ህዝብ ነው የሚለው። ህዝቡ ግን ጸሎተ ሃይማኖት እንኳን መድገም ስለማይችል ዲያቆኑ ይደግምለታል። ጸሎተ ሃይማኖት የማይደግም ሰው ምኑ ነው ክርስቲያን? ልክ እንደዛ ሁሉ ኦ ንጉሠ ሰላም የምትለው ከሰራሁት በፊት ያለችው ኃይለ ቃል የምእመናን ናት። ግን ምእመኑ ያውቃት። በምእመኑ እንዳንፈርድ ማን አስተምሩት? እና በእውነቱ መድኃኔ ዓለም ቸሩ የሰጠን ሰላም ነበረ። ሰላም ግን አልፈለግናትም። በነገራቸው ላይ ሰላማችን ያጣለው በጥናት ምክንያት አይደለም። ኦርቶዶክሳውያን አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራ ላይ ነው ያለችው አይደል? መገፋት ላይ ነው ያለችው አይደል? የችግሩ ምንጭ ማን ነው? ሰይጣን ነው? አይደለም። አሕዛብ ናቸው? አይደሉም። መናፍቃን ናቸው? አይደሉም። መንግስት ነው? አይደለም። እነሱ ክፉውን ነገር እያደረጉት ነው። አዎ፣ ግን የችግሩ ምንጭ አይደለም። የችግሩ ምንጭ ማን ነው? ነው ራሳችን። አሁንም ቢሆን መፍትሄው መጀመር ያለበት ከራሳችን ላይ ነው። በገዛ ወገናችን ደምና ሐዘን የምንቀልድ የምንስቅ ሰዎች አይደለም። 60 ሚሊዮን ከሚባለው ኦርቶዶክሳዊ እንዲያው 55 ሚሊዮን የሚሆነው በዘር የተዋደነ አይደለም። ታወቃለህ እኮ ከእምነቱ ዘሩ የሚበልጥበት ነው። እና በእውነቱ ዘመነ ትንሣኤ ስለሆነ ቺን ማንሳት መጀመሪያ ለምን የጌታን ትንሣኤ ለመናገር ህማሙ ስለማይገባን ትንሣኤው አይገባንም። መከራው ስለማይገባን ክብሩ አይገባንም በእውነቱና እችን መጀመሪያ ከዛ እችስ ያለንበት ጊዜ ስለሆነ እቺ ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት የምትለው ኃይለ ቃል ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። አሁን እርሶ
እንዴት አይነት ነው ተግቶ መጸለይ የሚል ጥያቄ እኔ ያስገርመኝ። መጠየቁ ባልከፋ ከልብ መጸለይ ምንድን ነው? ለምሳሌ ከልብ መጸለይ የሚለውን ነገር እኔ ባላብራራው መርጣለሁ። ከልብ የጸለይን ቀን ሰውነታችን ራሱ እኮ ይነግረናል ማለት ከልብ የሚባለው ነገር ምንድን ነው? አንጀት ገብቶ አንዳንዴ ሲጸልዩት እንባ መፍሰሱ አይደለም ቁም ነገሩ። በእውነቱ ግን እንባ ከወጣ በኋላ እዚህ እምብርታችን ወዳችን አካባቢ የሚሰማ የማቃጠል የሚመስል ስሜት ካለ እሱ ከውስጥ የሚወጣው እንባ ማለት እውነተኛው እንባ እሱ ነው። ከአንጀት እንባ እኮ በተፈጥሮ ከዓይን አካባቢ ነው የሚወጣ። እንባውን ያመጣው ስሜት ግን ከየት ነው ያለ ነው? ከአንጀት ነው ከአንገት ነው ጥያቄው። እንባው ከአንገትም ከአንጀትም ሊወጣ ይችላል። እሱ ራሱ አንድ ነገር ነው። ከዛ ውጪ ትክክለኛ ከልብ የሆነ ጸሎት የሚገኝበት ምክንያት ቅድም ያልኩት ነገር ነው። የክርስቶስ ሕማም የማይሰማው ሰው እንዴት ይህን ስል ፍጹም የሆነው የክርስቶስ መከራ እንዲሰማን አይደለም፣ እሱ አቅማችንም አይፈቅድም። ነገር ግን ይሄ ልምምድ አለ። በየቀኑ ጠዋት ሲነጋ ለምሳሌ በጣም እህቱን፣ ወንድሙን፣ እናቱን ወይ እንደዛ ይወዳል የሚባል አንድ ሰው ሲነጋ ምንድን ነው የሚያስብ? ለእናቴ ምን ባረግላት ብሎ ያስባል አይደል? ለልጄ ምን ባረግላት ብላ ታስባለች አይደል? ይሄ መውደድ አይደል የሚባል ፍቅር ተብሎ ተገልጧል አይደል? ይሄ እግዚአብሔር የምንወደው ከሆነ ጠዋት ተነስተን ሄደን ቤተክርስቲያን ስለለመድን መሳለም አይደለም። ሲነጋ ዛሬ ለፈጣሪ የማደርገው ነገር ምንድን ነው? ከተለምደው ውጪ ለምሳሌ ዛሬ ያለ ሐሜት መሆን አለብኝ። ቁርጥ ዓላማ ነው። ላይቻል ይችላል፣ ግን ማሰባችን ራሱ ይመዘገባል። ከዛ ከብዙ ቀን ልምምድ በኋላ ያለ ሐሜት የምንውልበት ቀን ይመጣል። ዛሬ የምጽዋት ቀን ነው ብለን እናስባለን። የምጽዋት ቀን ማለት ግድ ሳንቲም መወርወር እንጀራ መስጠት ብቻ አይደለም። መልካም ንግግር ምጽዋት ነው ይባል የለ እንደዛ ብቻ ለእግዚአብሔር ክብር ብለን እና እንደነዚህ አይነት ነገሮች ክርስትናችን እያሳደጉት አሁን ዋናው ትልቁ ነገር ከልማዱ ነገር መውጣት ነው። ከልማዱ ነገር መውጣት ነው እና የክርስቶስን መከራ ማሰብንና ወደ ፈተና እንዳትገቡ ተግታችሁ ጸልዩ አለ። ዛሬ ችግር ተፈጠረ። ለምሳሌ ባለንበት አካባቢ ግርግር መጣ። ለምሳሌ ዛኔ ጥይት ሲተኮስ ያን ቀን ወዲያውኑ ወደ ጸሎት ገብተን ቢሆኑ አቤት እንደ እሳት የሚንቀለቀል ጸሎት ይጸልያል አይደል? ቅድመ እግዚአብሔር አይደርስም። ለምንድን ነው የማይደርሰው? የሆነ አደጋ ስለመጣብን ነው ጸሎት ማድረግ ያለብን። እግዚአብሔር የምንፈልገው አደጋ ሲመጣ ነው፣ ጥይት ሲተኮስ ነው፣ ሀገር ሲረበሽ ነው። በደህናው ቀን ያልፈለግነው እግዚአብሔር በዛን ቀን እንዲመልስልን እንጠብቃለን። ቸር ነው አይመልስም ማለት አይደለም፣ ግን ይሄ አይደለም ለዕለት ሰማን ማለት ከገሃነመ እሳት ያድነናል ማለት አይደለም። እና እሱን ማስተዋል በጣም የተገባ ነው። ግን እዚች ላይ እንዳንተች ሐዋርያቱን 3 ጊዜ ጌታ በጌቴሴማኒ ስርዓተ ጸሎትን እያስተማረ ተመልሶ ሲመጣ እንደ በተዋህደው ስጋ ስርዓተ ጸሎትን እያሳየ ሲመጣ ተኝቶ ያገኘቸዋልና ሐዋርያት እንቅልፋም ስለሆኑ አይደል፣ እንደ ሐዋርያት ትጉህ ንቁ አልነበረም። በእድሜያቸው ሐዋርያት ጌታ እያስተማረ አንቀላፉ የሚል አንብባችሁ ታውቃላችሁ? ተምራችሁ ታውቃላችሁ? ብቸኛ የተጻፈች ይህች ናት አይደለም? የዚህ ቀን ይሄ ድካም የመጣ በሐዘን ብዛት ነው። ምክንያቱም እንደሚሞት እንደሚገደል እንደሚሰቀል ነግሯቸዋል። ከሱ ከመለየት ሐዘን ብዛት የተነሳ ሐዘኑ ነው ከብዷቸው እንቅልፍ ያመጣባቸው። ሐዋርያቱ በደብረ ታቦር ላይ እንደ ሻሽ ተነጽፎ የተባለ ግርማ መንግስቱ ነው እንደዚህ ያደረጋቸው፣ ግርማ መለኮቱ እዚህ ላይ እና መተቸት አይገባም። በተለይ በነገረ ቅዱሳን ትምህርት ለሁሉ ሰው እንዲሁ ሊቅ ነኝ ለሚለው ሁሉ የምናስተምረው ነገር ምንድን ነው? ቅዱሳንን አትንቀፉ። ከደካማ ነገራቸው ተነስተህ አሁን ኋላ ቅዱስ ማርቆስ ጋር እናነሳዋለን። ከደካማ ነገራቸው ተነስተህ ማስተማር እንኳን ቢያስፈልግ በጣም ክብራቸውን ጠብቆ መሆን አለበት። ከዛ ወደ ዋና ጉዳያችን እንምጣና ጌታን ይሁዳ አሳልፎ በሚሰጠው ሰዓት ሁልጊዜ የሚያስገርመኝ ነገር አለ። አንዳንዴ ከኛ የሚጠበቀውን ነገር ሳንወጣ በእግዚአብሔር ቸርነትና መካኝነት። በነገራችሁ ላይ ይሁዳ ኢየሱስ ክርስቶስ መሲህ እንደሆነ አምላክ እንደሆነ ያውቃል፣ ጠንቅቆ ያውቃል። ችግሩ የማወቅ አይደለም እሱ። ነገር ግን አንድ ነገር ያሰበው ሁልጊዜ ተደጋጋሚ ሰምታችሁት ይሆናል። ይሄ ሰው ሚስት አለችው፣ ሚስቱ ደግሞ ወንድም አላት፣ ወንድሟ ደግሞ ሌባ ነው፣ ሽፍታ ነው። ይሄው ማን ይባላል? በርባን ይባላል። በርባንን ያስፈታው ይሁዳ ነው። በነገራችሁ ላይ ሌላ አይደለም። ሚስቱ ወንድሟን እንዲያስፈታላት ትፈልጋለች። እሱ ደግሞ የቀረበት በማርያም ተፍረት ምክንያት የቀረበት 30 ብር አለ።
ሁለቱ ነገሮች ናቸው ጭንቅላቱ ላይ። ይሄን ስሌት ሲያሰላ ግን እሱ ጌታ እንዲሰቀል ፈልጎ አይደለም። ይሁዳ ጌታ እንዲሰቀል አይፈልግም። ብሩን ፈልጓል፣ የሚስቱን ወንድም ፈልጓል። ሁለቱን አንድ ላይ ለማግኘት ደግሞ ቁጭ ብሎ ሂሳብ ሰርቷል። ሂሳቡ ምንድነው? ክርስቶስን አሳልፎ ይሰጣቸዋል። እሱ አምላክ አይደለ? ጫፉንም አይነኩትም ብሎ አስቧል። እዛ ነው ማንሻችን ላይ ክርስቶስ በፈቃዱ ነው ሊሞት ይመጣ። አሳልፎ የሚሰጠው ሰው ግን ለምሳሌ አንድ ሰው ግደሉኝ ብሎ ቢመጣ ተኩሳችሁ ብትገሉት መሞት ስለፈለገ ገዳዩ ነፍሰ ገዳይ አይባልም? ነፍሰ ገዳይ ነው። እንዲያው የማይመጥን ምሳሌ ቢሆንም እንኳ ማለት ነው። እና እንዲህ አድርጎ አስልቶ መጥቶ ነውና ኋላ ሲይዙት ዝም ብሎ መጀመሪያ ላይ እኮ ጌታን ሊይዙት ሲቀርቡ መነተሐስሱ ማንን ትፈልጋላችሁ አላቸው ጌታ። ኢየሱስ ናዝራዊ የናዝሬቱን ኢየሱስን እንፈልጋለን አላቸው። አነ ውእቱ ጌታ እኔ ነኝ ሲላቸው ጥቂት ብርሃን ብልጭ ቢያደርግባቸው ጥርቅርቅርቅ ብለው ተፍገምግሙ ወዲያ ወደቁ። አሁንም ተመልሰው መጡ። ይህንን የሚያደርገው መያዙ በፈቃዱ እንደሆነ እንዲያውቁ። ሁለተኛ አሁንም ማንን ትፈልጋላችሁ አላቸው። አሁንም እኔ ነኝ ብሎ ሲላቸው አሁንም ወደቁ። ይሁዳ ይህን ሲያይ ደስ እያለው ነበር። በቃ የሁሉም ነገር ተሳካ ብሎ ኋላ ግን በሶስተኛው ተያዘ። ተይዞ ሄዶ ሲገረፍ ምን ሲል የይሁዳን ታሪክ ታውቃላችሁ። መጨረሻ ላይ አዘነ። አግባይኩ ደመ ንጹሕ ደም አሳልፍ ይሰጥቻለሁ ብሎ ያንን በትኖ ሄዶ አይደል ራሱን ለሞት የዳረገ። እና አንዳንዴ ከኛ የሚጠበቀውን ነገር ሳንወጣ በቀደም የነበረው ትምህርታችን ታስታውሱ እንደሆነ እግዚአብሔር ቸር ነው እያልክ ለራስህ አትንገር። ብዙ ጊዜ ድንግል ማርያም አለችን የበቀደሙ ትምህርት ይሄ ነው ምክንያቱ። ሰዎች ኃጢአትን ለመስራትና እንደፈለጉ ለመኖር በእግዚአብሔር ቸርነትና በድንግል ማርያም ማለጅነት ያመካኛሉ። ይሄ ተገቢ ነገር አይደለም። ሞክረን ሲያቅት ነው ያ ነገር። የእግዚአብሔር ደጋግመን እንደምንለው ጠቢቡም እንዳለው እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። ለምን? እግዚአብሔር የቸርነቱን ያክል ፈራጅ ስለሆነ። እና የይሁዳ ስሌት ሁሌም ቢሆን መቼስ ይሁዳን ለመውቀስ ሳይሆን ለኛ መማሪያ ሊሆን ነው። ከዛ መጨረሻ ወደ ጉዳያችን እንምጣና ቅድም እንደነገርኳችሁ ቅዱስ ማርቆስ አባቶቻችን እዚህ ላይ ይሄ ወንጌል ሲጻፍ የቅዱስ ማርቆስ ወንጌል አራት ወንጌሎች ሲጻፉ የቅዱስ ማቴዎስ ወንጌል ማቴዎስ ብቻውን ይጻፉ። የቅዱስ ማርቆስ ወንጌል ለሁለት ነው የተጻፈ። ቅዱስ ጴጥሮስና ቅዱስ ማርቆስ ናቸው። ሊቀ ሐዋርያቱና ደቀ መዝሙሩ ቅዱስ ማርቆስ ናቸው የጻፉት። የቅዱስ ሉቃስ ወንጌል ለሁለት ነው የተጻፈ። ቅዱስ ጳውሎስና ሉቃስ ናቸው የጻፉት። ቅዱስ ጳውሎስ 14 መልእክታት ስላሉት በሉቃስ ብቻ እንዲጻፍ ነው የተፈለገ። ቅዱስ ጴጥሮስ መልእክታት ስላሉት በማርቆስ ብቻ እንዲጻፍ ነው ያደረጉት። ያ በማን ፈቃድ ነው? በመንፈስ ቅዱስ ሐሳቡ ነው። ግን ቅዱስ ጳውሎስ በቅዱስ ሉቃስ እንዲጠራ ነው የፈለገው። ቅዱስ ጴጥሮስ ደግሞ በቅዱስ ማርቆስ ግን በጋራ ነው የተጻፈው። የዮሐንስና የማቴዎስ ወንጌል ለብቻ ነው የተጻፉት። ዮሐንስ ለብቻው ነው፣ ማቴዎስ ለብቻው ነው። የማርቆስና የሉቃስ ወንጌል ግን ለሁለት ነው የተጻፉት። እንደገና በሌላ አነጋገር ደግሞ አይታችሁ ከሆነ ወንጌላውያን ሲሳሉ ዘብሲ ማቴዎስ፣ ቅዱስ ማቴዎስ ክንፍ ያለው የሰው መልክ ያለው መልአክ አለ አይደለም ከጎኑ ሁልጊዜ። ዘአንበሳ ማርቆስ፣ ቅዱስ ማርቆስ ደግሞ የአንበሳ መልክ ያለው መልአክ ከጎኑ ቆሞ። ዘላሂም ሉቃስ፣ ቅዱስ ሉቃስ ደግሞ የላም መልክ ያለው። ዘንስር ዮሐንስ። ይሄ ምንድነው ቢሉ እንዲያው ከብዙ ሀተታው ዋናው ትልቁ ነገር መታወቅ ያለበት ጌታ ወንጌልን በአራት እንዲጻፍ አድርጓል። አራት ሰዎች እንዲጽፉት፣ ከአራቱ ሁለቱ ከሐዋርያት ሁለቱ ከአርዴት እንዲሆን አድርጓል። ለምን? ሐዋርያትንም ብቻ ሳይሆን አርዴትንም እንዳከበራቸው ለማጠየቅ፣ የሐዋርያት ብቻ ሳይሆን የአርዴት ትምህርትም የተገባ እንደሆነ ሊቀበሉት የሚገባ እንደሆነ ለማጠየቅ። ወንጌልን ለምንድን ነው አራት ብቻ ያደረጋት ቢሉ ዓለም አራት ማዕዘን ያላት፣ በአራት ማዕዘን ተሰብ አንድም ጌታ በሰማይ የሚሸከሙት ክብሩን የሚገልጡ አራት እንስሳት ወይም በእንስሳት መልክ የሚገለጡ ኪሩቤል አርባዕቱ እንስሳ አሉ። በእነዛ አንጻር እንዲጽፉ አድርጓቸዋል። ቅዱስ ማቴዎስ ወንጌል ሲጽፍ ከአራቱ እንስሳ የሰው መልክ ያለው መጥቶ ይረዳው ነበር ሲጽፍ። ቅዱስ ማርቆስን የአንበሳ መልክ ያለው ይረዳው ነበር። ቅዱስ ሉቃስን የላም መልክ ያለው፣ ቅዱስ ዮሐንስን የንስር መልክ ያለው ይረዳው ነበር። እግረ መንገዱን በሌላ ምሳሌ የሚናገረው ዘብሲ ማቴዎስ አለ። ቅዱስ ማቴዎስ የጌታን ልደቱን ሲናገር አብርሃም ይስሐቅን፣ ይስሐቅ ያዕቆብን እያለ ከባህርይ አምላክነቱ አስቀድሞ የሰው ልጅነቱ እንዲታወቅለት ፈልጓል። ከዚያ በኋላ የባህርይ አምላክነቱን አስከትሎ ያመጣል። ዘአንበሳ ማርቆስ የተባለበት ምክንያት አንድም አንበሳ የተባለ ጌታ ራሱ ነውና፣ በነገራችሁ ላይ ጌታ በአንበሳ ተመስሏል። የጥምቀት ቀን ትሰማላችሁ አይደል? አርዌ ገዳም ነው አንበሳ ወሚመከራ ሊሆን እየተባለ ጌታ በአንበሳ ተመስሏል በብዙ ምስጢር።
አንድም ራሱ ቅዱስ ማርቆስ ዘአንበሳ ሲባል አንበሳ የተባለ ራሱ ማርቆስ ነው። አበው አንበሳ ለላም ጌታዋ ነው ያገኛት እንደሆነ ይሰብራታል ይላል። ቅዱስ ማርቆስ የሰሜን አፍሪካ እና የምስራቅ አፍሪካ ሐዋርያ ስለሆነ በሰሜኑ የአፍሪካ ክፍል በተለይ በግብጽ ላም ነበር የሚያመልኩትና አምልኮተ ላህምን ስላጠፋ እንደዚህ ያለው። አንድም አንበሳ ባገሳ ጊዜ የዱር አራዊት እንዲርዱ ቅዱስ ማርቆስ በሰበከ ጊዜ አጋንንት መናፍቃን አይሁድ ይርዱለት ነበር፣ ይንቀጠቀጡ ነበር ካፉ ከሚወጣው ቃል የተነሳ። አንድም አንበሳ ኃያል ነው፣ ፍርሃት የለውም። ቅዱስ ማርቆስም በመጀመሪያ ሕይወቱ ፈሪ ተብሎ የተገለጠበት እንዳለው ነው። በመጨረሻ ሕይወቱ ግን እንደ አንበሳ ነበረ አኗኗሩ፣ አይፈራም ነበረ። አንበሳ የእንስሳት የአራዊት ንጉሥ ነው። ቅዱስ ማርቆስም አንበሳ በአብዛኛው የሚገኘው አፍሪካ አይደለም። በአፍሪካ የተነሱ ቅዱሳን በሙሉ ንጉሥ ነው እሱ፣ ወይም በአፍሪካ ላለች ክህነት አባት ነው። ለምሳሌ የኔ ክህነት ከቅዱስ ማርቆስ የተገኘ ብቆጥረው ቀጥታ አቡነ አረጋዊ ነው ሾማቸው ፓትርያርኩ ከገሌ ጳጳስ ያለ አንድ ባንድ ብንቆጥር ጌታ ለቅዱስ ማርቆስ እያለ ወርዶ ነው ከኔ ከሌሎች ወንድሞቼ ጋር የደረሰ የክህነት። ስለዚህ ቅዱስ ማርቆስ የክህነት አባታችን ነው ማለትም ንጉሳችን ነው። በሌላ አነጋገር በጸጋ በባህሪው ጌታ መድኃኔ ዓለም ስለሆነ ማለት ነውና አንበሳ ዘላሂም የተባለ ቅዱስ ሉቃስ አንድም የላም መልክ ያለው ስለረዳው ነው። አንድም ደግሞ ቅዱስ ሉቃስ ጌታችን በአንበሳና በአህያና በላም መካከል ጌታ መወለዱን ስለተናገረ እግረ መንገዱን ዘንስር የተባለ ያው የንስር መልክ ያለው መልአክ ስለረዳው ነው። ቅዱስ ዮሐንስን እግረ መንገዱን ዘልኡ ለይሰር ወልኡ ለይፈክር ብሎ መጽሐፍ እንደሚናገረው እንግዲህ ንስር አባቶቻችን ምን ከደመና በላይ ወጥቶ መሬት ላይ ያለች ቅንጣቤ ስጋ ጉንዳን ሁሉ ይታየዋል። ማለትም ከንስር አይን የሚሰወር ነገር የለም፣ ምጡቅ ነው። ቅዱስ ዮሐንስም ማንም ሰው ሊደርስበት የማይቻለውን ምስጢረ መለኮት ተረድቶ ቴዎሎጎስ ተብሎ ወይም ቦአርኔጌስ ተብሎ ተመስግኖበታልና ስለዚያ ነው ይላል። እና ለሁሉም ቅዱስ ማርቆስ ወንጌሉን ሲጽፍ ከቅዱስ ጴጥሮስ ጋር እንደነበረ አንድ ማስረጃው አንደኛው ከቤተ ክርስቲያን ትውፊት ባሻገር ሌሎቹ ለምሳሌ በቅዱስ ዮሐንስ ወንጌል ስንመለከተው ወመላ ጴጥሮስ መጥባሂቶ ወዘበጦ ለገብረ ሊቀ ካህናት ወስሙ ለውእቱ ገብር ማለኮስ ይላል ቅዱስ ዮሐንስ። ጴጥሮስም ሰይፉን አወጣና የሊቀ ካህናቱን ባሪያ ማለኮስ የተባለውን ጆሮውን ቆረጠው ይላል። እዚህ ላይ ግን ጆሮውን ስለቆረጠው ምንድን ነው የሚለው? ቀጥታ ሲናገር እንዲህ አለ። ከእርሱ ጋር ቆመው ከነበሩት አንዱ ሰይፉን መዞ ሊቀ ካህናቱን አገልጋይ መታው። ለምንድን ነው ስም መጠራት ያልፈለገው? ራሱ ቅዱስ ጴጥሮስ አብሮ ጸሐፊ ነው። ብዙ ጊዜ ጸሐፍቱ ካሉ ራሳቸውን ይሰውራሉ የመንፈስ ቅዱስ። ስለዚህ ይሄ ጆሮውን ቆረጠው የተባለ ቅዱስ ጴጥሮስ ነው። አብሮ ሲጽፉ ከእሱ ጋር ከነበሩት ታልፏል። ምንም የመንፈስ ቅዱስ ሐሳብ ይሆን። ከዛ ወረድ ብሎ ርቃኑን በነጠላ የሸፈነ አንድ ጎል። አሁን ጌታ በተያዘ ጊዜ ሁሉ ተበትነዋል። ራሱ ምንድን ነው የሚለን? ደቀ መዛሙርት ሁሉ ትተውት ሸሹ ነው የሚለው። ማን የተከተለ? በዮሐንስ ወንጌል ምዕራፍ 19:18 ላይ እንደምንመለከተው ቅዱስ ዮሐንስ አብሮት ገባ። ቅዱስ ጴጥሮስ ከኋላ ተከትሎ ሲመጣ ሴት በረኛ ነበረችና ሴቲቱን በረኛ አስገቢው ብሎ ቅዱስ ጴጥሮስ እንደገባ። ስለዚህ በጌታ ሕማም በዙሪያ የነበሩ ከሐዋርያት ሁለቱ ብቻ ናቸው። ከሁለቱ ግን ልብሱን ትቶ ልብሳቸውን ሁለቱም አልጣሉም። ምክንያቱም ቅዱስ ጴጥሮስም የተጠየቀ ከገባ በኋላ፣ ቅዱስ ዮሐንስ ሞትሮ የጠየቀ የለም። እዚህ ግን ምንድን ነው? እርቃኑን በነጠላ የሸፈነ አንድ ጎልማሳ ይከተለው ነበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ቅዱስ ማርቆስ በ10 ዓመተ ምህረት አካባቢ ተወልዷል ይባላል። በ10 ዓመተ ምህረት ማለት ክርስቶስ ከተወለደ ከ10 ዓመት በኋላ። የውጭዎቹ ደግሞ በ5 ዓመተ ምህረት ነው የሚሉት። የኛውን ብንይዝ ጌታን ሲከተል ቅዱስ ማርቆስ 20 ዓመቱ ነበረ። የምስራቅ ኦርቶዶክስ ትውፊታቸውን ብንይዝ ጌታን ሲከተል 25 ዓመቱ ነበር። ወደ 26 እየተጠጋ ጌታ በተሰቀለ ጊዜ ወደ 28 ዓመት አልፎታል ማለት ነው። እንደኛ ቤተክርስቲያን ትውፊት ደግሞ 23 አልፎት 24ኛውን ይዟል። እና አንድ ጎልማሳ ወይም አህድ ወሬዛ አንድ ወጣት ሲከተል ሌላ ጎልማሶች ያዙት ይላል። ጎልማሶች ማለት ጌታን ለመያዝ ከመጡት ሰራዊት መካከል ሰገራተ ሰጴራ ወአልያኒሆሙ ለሊቃነ ካህናት ከሚባሉት ከሎሌዎቹ መካከል ያዙት። ያን ጊዜ ሲይዙት በላይ ሸፍኖት የነበረው እንደ ኩታ ያለ ነበር። ነጠላ ብሎ የሚለው
በኢትዮጵያ ባህል አነጋገር ነው እንጂ ያው እነሱ የራሳቸው ልብስ አላቸው በላይ የሚደረግ ለምሳሌ እኔ እንዳደረግኩት አይነት ለምሳሌ አንድ ሰው ይሄን ቢይዘኝ ብሮጥ እጁ ላይ ነው የሚቀር። ስለዚህ ያን ያዙ፣ እሱ ግን አመለጠልና አበው ምን ይላሉ? ይሄ እንዲህ ተብሎ የተገለጠለት ራሱ ቅዱስ ማርቆስ ነው፣ ራሱን መግለጡ ነው ይላሉ። የቅዱስ ማርቆስ ጥንተ ነገሩ አባቱ አፍሪካዊ እናቱ አፍሪካዊ መባሉ ያው በትውልድ ዛሬ ሊቢያ የምንላት ወይም ጥንት ቀሬና የተባለ የነበረች የሊቢያ አንድ ክፍል ናት። እሷ ጋር ነው አባቱ ተወልዶ ያደገው። አርስጦቮሉስ ይሉታል። ደግ ሰው ነው። እናቱ ቅድስት ማርያም ትባላለች። በሐዋርያት ሥራ ላይ ተጠቅሳለች። እናቱ ከሁሉ በላይ ለቅዱስ ማርቆስ መሰረቱ እናቱ ናት። ደጋግሜ አንዳንድ የቅዱሳንን ነገር ስታነሱ በጣም ትልቅ አስገራሚው ነገር ምንድን ነው ከተባለ መልካም ፍሬ ከመልካም ዛፍ ነው። ምን ጊዜም ይታወቃል። ከስሩ ርጥበት የሌለው መሬት ዛፉን ለፍሬ ማብቃት አይችልም። አይታችሁ ከሆነ ግብፃውያን በጣም መወድላቸው ነገር አለ። ለምሳሌ አንድ ዛፍ ፍሬ እንዲያፈራ ፍሬው ላይ ነው የምታጠጪው ወይስ ታች ስሩ ላይ ነው? የት ላይ ነው የምናጠጣው? ስሩ ላይ ነው አይደል? ስሩ ስለጠጣ ፍሬ ያፈራል። ለዛ ነው ኢጂፕሻን ወጣቶችን ከማስተማር ወላጅ ማስተማር፣ ልጆችን ከማስተማር ወላጅ ማስተማር ይቀድማል የሚል አቋማቸው ደስ የሚለኝ ነዛ ነው። ምክንያቱም ያልተማረ ወላጅ ነው፣ ያልተገራ ወላጅ ነው ይህን ትውልድ የፈጠረው። ያ ወንድማችን ማን ነው? ዲያቆን ዳንኤል ክብረት እኔ መልካም ንግግር ጆሮ ላይ ተቀርጾ ነው የሚቀር ማንም የሚናገረው እና ትውልዱን አታማሩ፣ አትንቀፉ። ይሄ ትውልድ ከሰማይ አልዘነበም። በአጋጣሚ ቃለ ምልልስ ላይ ስለነበረ ነው እኔም ለስራ ጉዳይ እኔ ነበርኩ የማናገረው እና ይሄ ትውልድ ከሰማይ አልዘነበም፣ ከመሬት አልፈለቀም። የኛ ፍሬ ነው። ዞሮ ዞሮ ትውልዱን ከመንቀፍ ራሳችን መንቀፍ ነው የሚሻለው። እና ይቺ ቅድስት ሴት ለባሏም ምክንያት ናት። ባሏ መልካም ሰው የመሆኑ ምክንያት ይቺ ሴት ናት። ልጇን ወልዳ ቅዱስ ማርቆስ ስሙ ዮሐንስ ነው ስሙ። አበው ዮሐንስ ዘተሰሜ ማርቆስ ይላሉ። ምስራቃውያን ግን ዮሐንስ ብሂል ማርቆስ የሚሉ ደግሞ አሉ። ዮሐንስና ማርቆስ ተመሳሳይ ስሞች ናቸው የሚሉ አሉ። እና ዮሐንስ በዕብራይስጥኛው ነው፣ ማርቆስ በጽር ነው ይላሉ። ግን ቤተክርስቲያናችን እንደዚህ አትልም። ዮሐንስ ብሂል ፍስሐ ወሐሴት፣ ዮሐንስ ማለት ተድላ ደስታ ማለት ነው። ዘተሰሜ ማርቆስ አለ። ዮሐንስ ያለችው እናቱ፣ ማርቆስ ያለው ጌታ ነው። ማርቆስ ብሂል ንዋይ ህሩይ መዶሻ እንደ ማለት ነው። የኋላ ግብሩን ሊገልጥ እንደዚህ የሚል ሳማ ወጥቷል። አንድም ማርቆስ ብሂል ንህብ፣ ማርቆስ ማለት ንብ ማለት ነው። አበው ምን ይላሉ? ንብ ከሁሉ ትቀስማለች፣ ከአንድ ብቻ አይደለም። ቅዱስ ማርቆስ ከጌታ እንዳልተማረ ሁሉ ከቅዱስ ጴጥሮስ እግር እንደገና ቁጭ ብሎ ተምሯል። ከጌታ ተማረ፣ እንደገና ከቅዱስ ጴጥሮስም ተምሯልና ንህብ ይሉታል። ከሁሉም ቀስሟል፣ ከጌታም ከአርዴትም ቀስሟል። እሱ ራሱ ከአርዴት አንዱ ሆኖ ሳለ ከ72 አርዴት የተቆጠረ ነውና እናቱና አባቱ በዚያ ዘመን በኢየሩሳሌም ዙሪያ ነበር የሚኖሩትና ባለጠጎች ናቸው። የዘመኑን ፍልስፍናና እውቀት አስተምረውታል። ቋንቋ ተምሯል። ጌታ በመጣ ጊዜ እሷ ከባለቤቷ ጋር ጌታን ስትከተለው ልጇን ይዛ ነበርና ከ72 አርዴት ደመረው። 3 ዓመት ከ3 ወር ተማረ። ኋላ መንፈስ ቅዱስ በሚወርድበት ጊዜ መንፈስ ቅዱስ ተቀበለ። ኋላ ለአገልግሎት እዚያው አካባቢ ከቅዱስ ጴጥሮስ እግር ከሐዋርያት እግር ነበረ ቁጭ ብሎ ሲማር የቆየው እና እዛው አካባቢ ላለችው አገልግሎት ይላላክ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜውን ዝቅ አድርጋ ጌታን ሲከተል 20 ዓመቱ ነበረ ብላ የምታስተምረው ቅዱስ ማርቆስ ለወንጌል አገልግሎት ወደ ዓለም የወጣ ቅዱስ ጳውሎስ ካመነ በኋላ ዊች ሚንስ ክርስቶስ ካረገ ከ8 ዓመት በኋላ ነው ቅዱስ ጳውሎስ ያመነው። ቅዱስ ጳውሎስ ደግሞ ካመነ በኋላ ወደ አሕዛብ ምድር ለማስተማር የወጣ ጥቂት ዘግይት ብሎ ነው። በዚህ ምክንያት ቅዱስ ማርቆስን ወሬዛ ወልድ ወይም ደግሞ ታናሽ ብላቴና ተብሎ ሊጠራ የሚችልበት እድሜ አይደለም እንደ ምስራቃውያን ትውፊት። ስለዚህ የኛው ትውፊት ሳይሻል አይቀርም እላለሁ። ለምን ቅዱስ ጳውሎስ ባመነበት ጊዜ እንኳን በርናባስና ጳውሎስ ቅዱስ ማርቆስን ይዘውት ሄዱ ለአገልግሎት። በጣም ሲያሰቃዩቸው አይቶ ሰውነቱ ደነገጠ በጣም። ኋላ ደግሞ በምን ላይ ምን ደግፍ እንዲሉ እናቱ ናፈቀችው። በጣም ለእናቱ የተለየ ነገር ነበሩ። ወዲህ እናቴ ናፍቃኛለች፣ ወዲህ መከራው ጸንቶብኛል ብሎ ትቷቸው ሄደ። እቺ ናት የቅዱስ ማርቆስ ብዙ ጊዜ የምታስገርመው። ምን ይባላል በዚያ ወቅት ላይ መንፈስ ቅዱስ ያደረበት ሰው ሆኖ እያለ ግን ሰው ነው፣ ፍጡር ነውና አንድም የልጅነት ጠባይ እናቱ ናፈቀችው፣ አንድም የመከራው ብዛት። ለምን በዚያ ጊዜ የነበረበት ማዕረግ በርናባስና ጳውሎስ የነበሩበትን ያክል አይደለም። እውነት ለመናገር እገሌ የቻለውን መከራ እገሌ የቻለው አይባልም። ኢዮብ የቻለውን ምናልባት ከጻድቃን መካከል አንዱ የቻለው ተብሎ እንኳን መናገር የለበትም።
ኢዮብ የቻለውን ኢዮብ ነው የቻለው በቃ። እና ተመልሶ በሚሄድበት ጊዜ ቅዱስ ጳውሎስ በጣም አዘነበት። እንዴት ትቶን ይሄዳል ብሎ ኋላ ተመልሰው መጠው ስንት አሕዛብ እንዳመኑ እግዚአብሔር በእጃቸው ያደረገውን ተአምር ሲናገር በጣም አዘነ። ነስሐ ይላል ተጸጸተ። ሄዶ ለሐዋርያት አለቃ ነገረ። እንዲህ አላበጀሁም። ኋላ ለሌላ አገልግሎት ወደ አሕዛብ ምድር ሊወጡ ሲሉ ጳውሎስና በርናባስ መጥቶ ይቅር በሉኝና አይደገመኝም ይዛችሁኝ ሄዱ አላቸው። ቅዱስ ጳውሎስ አልወስድህም አንተን አለው። በርናባስ ለምንድን ነው የማንወስደው ብሎ ሲሉ አይ እኔ ቲቶን ነው የምወስድ። በዚህ ምክንያት ጳውሎስና በርናባስ መንገዳቸው ለየብቻ ሆነ። በርናባስ እንውሰድ አለ፣ ጳውሎስ አልወስድም አለ። ስለዚህ ጳውሎስ ቲቶን ይዞ ሄደ፣ በርናባስ ማርቆስን ይዞ ሄደ። ከዚያ በኋላ ቅዱስ በርናባስ እስካረፈበት ጊዜ ድረስ አብሮት ነበረ። በርናባስን ገንዞ የቀበረው በቆጵሮስ ሰማዕትነት ሲቀበል ቅዱስ ማርቆስን ገንዞ የቀበረው። እንዲያውም በቤተክርስቲያናችን ከበርናባስ ይልቅ በኋላ በጣም የታወቀ ቅዱስ ማርቆስ ነው። በዚህ ምክንያት በማርቆስ እጅ የተገነዘ ተብሎ ለበርናባስ ራሱ እንደ ክብር ይነገርለታል። ቅዱስ ማርቆስ እሱን ከቀበረ በኋላ ወደ ቅዱስ ጴጥሮስ ሄደ። ከቅዱስ ጴጥሮስ ጋር ሆኖ ፍልስጤምን ዙሪያ ሲያስተምር ቆይቶ ሮም ሄደ። ሮም ሄዶ ወንጌሉን አብሮ በጋራ ተጻፈ። ከዚያ በኋላ ወንጌሉን ይዞ በሮሚ ሀገር ሲሰብክ ከቆየ በኋላ ቅዱስ ጴጥሮስ ወደ እስክንድሪያ ወደ ግብጽና ወደ ሰሜን አፍሪካ ላከው። በሰሜን አፍሪካ የጥንቷ ቀሬና ዛሬ ሊቢያ ምንላት እስክንድሪያ አፍራቃያ የሚባል ዛሬ እስከ ቱኒዚያ ድረስ ያለው 5ቱ አህጉር የሚባለው እስከ ኢትዮጵያ ጫፍ ድረስ መጥቶ አስተምሯል ቅዱስ ማርቆስ እና በስብከተ ወንጌል ብዙ አገልግሎት አገልግሏል። ታዲያ ስለ ቅዱስ ማርቆስ አንዲት ብቻ ልተረክላቸው ተጽፎ ላታገኙ ስለምትችሉ አንድ ቅዱስ ጳውሎስ በእውነቱ እኔ አንዳንድ እንደዚህ አባቶቻችን የሰጡን እንደዚህ የትውፊት ታሪኮች ግሩም ናቸው። ቅዱስ ጳውሎስ ከዚያ በኋላ ከቅዱስ ማርቆስ ጋር አብረው አገልግሎ ያውቁ። አልወስድህም ብሎ ያለው እንደ ቅጣት ነው፣ እንደ አባት ቅጣት ነው፣ የጥላቻ አይደለም። ነገር ግን ቅዱስ ጳውሎስ ሁልጊዜ አንድ ነገር ባይምሮ ይታሰባል። ቅዱስ ማርቆስን ሁሌ የሚስለው በዛ ጊዜ ፍራቸው። መቼስ አስቡት አንድ ቀን ፈርቶ ሲሮጥ ያየነውን ሰው ከዚያ በኋላ አግኝተ ነው ማናቅ ከሆነ ያን ሰው ሁሌ የምናስበው በፈሪነቱ ነው። እና አንድ ቀን ዛሬ ስፔን የሚባል አውሮፓ ውስጥ ታውቁታላችሁ፣ የካርታ ላይ ዛሬ ስፔን የሚባለው እንግዲህ በዚህ በታች በዚህ በጂብራልታር ዳር በዚህ ወይም ደግሞ በዚህ ሞሮኮ በሚባለው ቀጥሎ አይደል ያለው እና በረሃማ ክፍል አለው። በዚያ በረሃ ቅዱስ ጳውሎስ ለማስተማር እየተጓዘ በጣም ብዙ ደከመ እና መንገድ ላይ የቅዱስ ጳውሎስ ትንሽ የተለጣፊ ነገር ጫማ ለብሶ ነበር፣ እሱ አለቀች። ከዋዕዩ የተነሳ የቅዱስ ሉቃስ ማለት የቅዱስ ጳውሎስ የታችኛው እግሩ መላላጥ ጀመረ። የሄደበት መስመር የደም ምልክት ሰራ። የሄደበት መጨረሻ ላይ አበው ምን ይላሉ? ከመሄድ ብዛት የቅዱስ ጳውሎስ ሰኮናው ተነቅሎ ወደቀ። ሰኮና ማለት ይሄ ላይኛው የታችኛው እግራችን ይሄ ታች መሬት የምንረገጥበት ከቁርጭምጭሚታችን በታች ያለው ነውና እሱ ተገነጠል ማለት አጥንቱ ነው ቀጥሎ ያለው፣ በዛ መቆም አይቻልም። ሰኮናው ሲገነጠል መራመድ አልቻለም። አንዳንዴ ዛሬ አንዳንዴ ፕሮቴስታንት ፓስተሮች ራሳቸውን ሐዋርያ ብለው ሲጠሩ ነቢይ ብለው ሲጠሩ እኔ ለሰው ቀለል ብሎ ሊሰማው ይችላል። አንጀቴ እርር የሚለው ለዚህ ነው። ማለት ሌላውን ነገር ትተን እንኳን ይህንን ማሰብ እንኳን አንድ ነገር ነበረ። በዚያ ሰዓት ነው አእምር ብእስየ ይላል ቅዱስ። ይሄ በደረሰበት ጊዜ ቅዱስ ጳውሎስ ይህንን ጉዳይ የደረሰበትን መከራ ሳይሆን በሁለተኛ ቆሮንቶስ መልእክቱ ላይ ገልጾታል። ስለ ቅዱስ ጳውሎስ ሲተረክ መቼም ትሰማላችሁ አይደለም? እስከ 3ኛው ሰማይ ተነጠቀ የሚለውን ነገር በዚያ ሰዓት ነው፣ እዚያ ስፍራ ላይ ነው የተነጠቀው እና እንዲያው ኃይለ ቃሉን እንዲሁ እንዳለ ብናነበው እንኳን በጣም መልካም መስሎ ስለሚታየኝ ነው። እንዲያው ራሱ ብርሃነ ዓለም ቅዱስ ጳውሎስ ስለ ራሱ ሲናገር በእውነቱ አንድ ሰው አውቃለሁ ከ14 ዓመት በፊት እንደዚህ እያለ ስለ ራሱ መቼስ አባቶቻችን ቅድም ብያለሁ እኮ ወንጌላውያን ሲጽፉ ስለ ራሳቸው ዘወር አድርገው ቅዱስ ጳውሎስ ስለ ራሱ እየተናገረ ነው። ግን አንድ ሰው አውቃለሁ እያለ ሌላ ሰው አስመስሎ ስለ ሌላ ሰው እንደሚያወራ ማለት ነው። እና እንዲህ ብሎ ይናገራል። እነሆ መመካት ይቻለኛል ይላል ሁለተኛ ቆሮንቶስ 12:1 ላይ እነሆ መመካት ይቻለኛል፣ ነገር ግን አይጠቅምም። ልብ በሉ ቅዱስ ጳውሎስ መመካት ይቻለኛል። ከዚህ በላይ ምን ይሁን እንደ ሰው ስታስቡት?
መንገዱን በሙሉ ደም እስኪሆን ድረስ ምን ያህል ቢሄድበት ነው? እንግዲህ በፀሐዩ ብዛት ጫማው አልቆ እግሩ አልቆ በአጥንቱን የቆመው አይደል? ለዛ ነው መመካት ይቻለኛል፣ ነገር ግን አይጠቅምም። ደግሞ ወደ ጌታ ራእይና መገለጥ እሄዳለሁ፣ በክርስቶስ ያመነ አንድ ሰው አውቃለሁ ይላል። ይሄ ነገር በጣም የቅዱሳን ልማድ እንደሆነ የምታውቁት አቡነ ኪሮስ አባ ሚሳኤልን ሲመክሩት ስለ ራሳቸው የሆነ ሰውዬ ነበረ እንዲህ ያለ ይሉታል። ያንን እውነት ለመናገር ብዙ ሰው ሲያነበው የሳቸው ታሪክ መሆኑን አይረዳውም። በደንብ ታሪካቸውን ካላጠና ግን የራሳቸው ታሪክ ነው። ለዛ ሰው ለማጽናናት ብለው ሌላ ምሳሌ ቢያጡ ስለ ራሳቸው ለመናገር የሌላ ሰው ታሪክ አስመስለው ይነግሩታል። አባ መቃርስም እንደዚህ የራሳቸውን ታሪክ ለልጆቻቸው ሌላ ሰው አስመስለው ይናገሩ ነበር። አንድ ሰው ነበረ እንዲህ ያደረገ ምናምን እያሉና በክርስቶስ ያመነ አንድ ሰው አውቃለሁ፣ ዘመኑ ከ14 ዓመት በፊት ነው፣ ነገር ግን በስጋዊውን በነፍሱ እንጃ እግዚአብሔር ያውቃል። ያን ሰው እስከ 3ኛው ሰማይ ድረስ ነጥቀው ወሰዱት፣ ያን ሰው አውቀዋለሁ አለና ወደ ገነት ወሰዱት። በዚያም ሰው ሊናገረው የማይችለውን የማይተርጎም ምስጢር ሰማ ይላል። ልብ በሉ። አንድ ትህትናው ስለ ራሱ ሰው ስለ ሌላ ሰው ማስመሰሉ። ሁለተኛው ትህትናው ቅዱስ ጳውሎስ የሄደ እስከ 7ኛው ነው፣ ቀንሶ እስከ 3 አለ፣ ግን 7ኛው ሰማይ ድረስ ነው የተነጠቀው የተወሰደው። እና ብርሃነ ዓለም ቅዱስ ጳውሎስ እዚያ ተንበርክኮ እግሩ ሰኮናው ተገንጥሎ ተንበርክኮ ወደ ሰማይ ሲመለከት በዚያ ሰዓት ነው ሰማያት ተከፍተው የታዩት። በዚያ ጊዜ ከሰማይ ቃል እንደሚል ሰማ፣ አንተ እንዲህ የከበደ በረሃ ልጄ ማርቆስ ጠዋት ማታ በእግሩ የሚረግጠው ነው የሚል ቃል ሰማ። ምክንያቱም ቅዱስ ጳውሎስ የተመደበበት በአብዛኛው ይሄ ምዕራብ ሐዋርያ አይደለም የሚባል ምዕራቡንም ምስራቁንም አስተምሯል። ከሁሉ የከፋው ግን የማን ነበር? ቅዱስ ማርቆስ በእግሩ የሚረግጠው አንድ ለምለም ነገር አያገኙም። ሰሐራ በረሃ ነበር እሱ ሊያስተምር። በዚህ ምክንያት ቅዱስ ጳውሎስ የቅዱስ ማርቆስን ክብር ተረድቷል። በዚህ ምክንያት እና ቅዱስ ማርቆስ በቤተ ክርስቲያን ወንጌልን በመጻፍ በስብከት አገልግሎት ብቻ ሳይሆን እንዲህ የመጨረሻ ዘመኑ እጅግ የተከበረ ነበር። እንደውም ጌታችን ከእረፍቱ በፊት ተገልጦ ከ12 ሐዋርያት እንዳንድ ቆጥር ያለው ክብርህ እንደነሱ ይሁን ብሎ ቃል ኪዳን ሰጥቶታል። ኃጥአንን የሚያድን ለእኛ ተስፋ የሚሆን ያው በቀደም እንደተነጋገር ነው ቃል ኪዳንን በጥንቃቄ መጠቀም ነው። ቃል ኪዳን አለ ብሎ መንጋልተን መተኛት አይገባም። ግን ቃል ኪዳን ደግሞ አስፈላጊ ተስፋ የምናደርገው ነገር ነው ብዙ ጊዜ። ምክንያቱም በስራችን እንኳን እኛን ቅዳሴ ዲዮስቆሮስን ልብ ብላችሁ ሰምታችሁት ከሆነ እስመ ለነ ለኃጥአን ለመማር ከነሆ ተአሚረ ትሰማይ መሐሪ፣ እኛን ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህ። ወለጻድቃንሰ እምግባሮሙ ትምህሮሙ ወትዔስሙ በከመ ጽድቆሙ፣ ጻድቃንን ግን በምግባራቸው ትምራቸዋለህ አይደለም፣ እንዳትሰሰቱ እንደሱ አይደለም ትርጉም። እምግባሮሙ ነው ያለ፣ በምግባሮሙ አላለም። እምግባሮሙ ማለት ከስራቸው የተነሳ ቸርነት ተጨምሮበት ማለት ነው። ከስራቸው የተነሳ ማለት እንድትምራቸው ምክንያት አለ። ለጻድቃን ስራቸው ምክንያት አለው። በቂ ሆኖ አይደለም። መንግስተ ሰማያትን ለመውረስ የሚያበቃ ስራ ከመቤታችን በቀር ያለው ፍጡር አይገኝም። ጻድቃን ሰማዕታትም ቢሆኑ ምክንያቱም 7 ዓመት መከራ ቢቀበሉ ቁጥር የሌለው አሁን አንዳንድ ጊዜ መንግስተ ሰማያትን ቅዱስ ጳውሎስ ራሱ በሐዋርያት ሥራ ምዕራፍ 14 ላይ በብዙ ጻማ ሀለው እነ በዓለ መንግስተ እግዚአብሔር በቀደም ተነጋግረናል። መንግስተ ሰማያት መግባት ያለብን ብዙ መከራ ተቀብለን ነው። ምንም ከባድ ለምን የዘላለም ደስ አስቡት እስኪ። አሁን ሰዎች ብሬክ ወይም ሪፍሬሽመንት ወይም ምንድን ነው የሚባለው? ይሄ ከስራ ወጥቶ ረፍት ሲወጣ ምንድን ነው የሚባለው? ቫኬሽን ይባላል አይደለም? ቫኬሽን ተብሎ ሰው ቢች ያለበት ይሄ ውሃ ዳርቻ ላይ ሂዶ ምናምን በሳምንት እንዴ በቃ ታደስኩ እኮ ምናምን ይላል አይደል? ምን አግኝቶ? ምንም። ሰዎች አንዳንዴ ደስታ በምንድን ነው ደስ የሚለን? የሆነ ነገር ለምሳሌ እኔ ከ10 ደቂቃ ከ20 ደቂቃ በላይ የሚቆይ ደስታ በህይወቴ አላቅም በእውነቱ። እስኪ ዘላለማዊ የሆነ ደስታ እስኪ ያስቡት። ዓለም ከተፈጠረ 7000 ዓመት እኮ ነው ገና 7514 ዓመት። እንዲያው እሺ ሳይንሱ እንደሚለው 4.5 ቢሊዮን አይደለም የሚለው ዓለማችን ምናምን እንደዚህ መቼ እነሱ ተረታቸው እንዴ? እሺ እሱንም እንበለው። የመንግስተ ሰማያት ዘመን እኮ 4.5 ቢሊዮን አይደለም፣ ሚሊዮን አይደለም፣ ቢሊዮን አይደለም፣ ትሪሊዮን አይደለም፣ ኳድሪሊዮን አይደለም። ምናልባትም እኔ በቁጥር ማቀው በቃሌ ኦክቲሊየን የሚባል 28 ዜሮ ያለው ቁጥር አለ። ኦክቲሊየን ዘመንም አይደለም። ይሄንን ሁሉ ለመውረስ የቅዱሳን ቃል ኪዳን ያስፈልገናል። ያለ እነሱ አማላጅነት መድረሻ የለንም በእውነቱ። ግን ደግሞ እሱ አለ ብሎ መቀመጥ አሁንም ድመልሽ መላልሽ እላለሁ። በቅዱሳን ቃል ኪዳንና በእግዚአብሔር ቸርነት ላይ መዘበት አይገባም። በማምላክ አማላጅነት ላይ መቀለድ አይገባም እላለሁና ቅዱስ ማርቆስ ወደ መጨረሻ ማጠቃለያ እንምጣ። ወደ ግብጽ መጣ።
ብዙ ቦታ አስተምሯል። ግን የእስክንድርያ አባት እንዲሆን እግዚአብሔር ብቻ ወልድ ዋሕድ ብላ የምትገኝ ኢትዮጵያና እስክንድርያ፣ እኛ በእስክንድርያ ስር ነን። ወጣም ተወረደም ዛሬ ያሉ ግብፃውያን መንፈሳዊ አባቶች ክፉዎች ሊሆኑ ይችላሉ። የማርቆስን አባትነት ግን አይለውጠውም። የአባ እንጦንስን ነገር ግን አይለውጠውም። ብዙ የቅዱሳን የግብፃን ጳጳሳት አባቶቻችን ነገር ግን አይለውጠውም። እኔ ዛሬ ያሉትን ሰው አይደለም አየው። በግልጽ እንነጋገር። ለምሳሌ ብፁዕ ቅዱስ አቡነ ሽኖዳ ነበሩ አይደል? የኢትዮጵያን ርስት እንዲቀማ ከሚያበረታቱ ሰዎች አንዱ እሳቸው ነበሩ። ማለት ለኢትዮጵያውያን እውነት ለመናገር ጥሩ ነበሩ ብዬ ለመናገር ቸግራለሁ። ግላዊ ቅድስናቸውን ግን ልክድ አልችልም። ለገዛ መንጋቸው የሰሩትን ነገር የህይወታቸው ነገር ሰው ናቸው። እንግዲህ የደካማ ነገራቸው ሊሆን ይችላል። የገዛ ቤተክርስቲያናቸውን ጠቀምኩ ብሎ የኢትዮጵያ ቤተክርስቲያንን ርስት ለመቀማት ወይም የሚቀሙ ሰዎች ማበረታታቸው ጥሩ ላይሆን ይችላል እና እስክንድሪያ ገብቶ እንዴት አድርጌ ላስተምር ብሎ ያስብ ነበረ። እግዚአብሔር ግን መንገድ ያመጣለት። ይኸው መንገድ ምንድነው ተብሎ የሚናገር ሰው ካለ አንዳንዴ ስናስበው እግዚአብሔር ምክንያት አድርጎ የሚያመጣው ነገር አይመረመርም። እሱ ምንድነው? ገና ወደ ከተማ ሲገባ እንቅፋት መታው። ብዙ ጊዜ እንቅፋት ሲመታችሁ ምንድነው የምታደርጉ? እኛ ለምሳሌ ሰፈር ላይ ልጆች እያለን ትልቅ ሰው ያስተማሩን ትምህርት አለ። እንቅፋት መታኝ ስንል በጣም ነው የሚናደዱት። እንቅፋትን መታሁት ነው የሚባለው። ይሄ መቼም ፌር ነው አይደል? እውነተኛ አባባል ነው። እሱ የተቀመጠ ቦታ ነው ያለው አይደለም። እንቅፋት መታኝ ሳይሆን እንቅፋትን ሲጀመር እንቅፋትን መታሁትም አይባል። ድንጋዩን እንበል። እንቅፋቱ ማን ነው? እውነት ለመናገር አንድ ይሄ ትምህርት። ሌላ ደግሞ ሽማግሌዎችን እንቅፋት ሲመታቸው ተመልሰው ሄደው በድንጋይ ቀጥቀጠው የሚሄዱ አሉ። ወይም ደግሞ ወላጆች ሕፃን ሲያለቅስባቸው ሄደው ይመቱታል። ሲምፕሊ ግን ቀላሉ ነገር አባቶቻችን ያስተማሩን እንቅፋት ከመታ አስተካክለው ሂድ። ለሌሎች አይደለም እርግጠኛ ነን ሌላ ቀን እኛን ደግሞ ይመታናል። መቼም ሁሉ ጊዜ እንቅፋት ይመታኛል እያለን ያሰብን አንሄድም፣ ይታወቃል። እና በዚህ ምክንያት እንቅፋት ሲመታ ግን አንድ ክርስቲያን ምን ማድረግ ያለበት? እንደ ማንኛውም ሰው እንቅፋቱን ማንሳት። የመጀመሪያ ግን እንቅፋት ሲመታችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አማትቦ። የስጋ እንቅፋት ለነፍስ እንቅፋት አብነት ናት። አንድም እንቅፋት በሚመታን ጊዜ ሕሊናችን ከተዘክሮት እግዚአብሔር ሊወጣ ስለሚችል በድንጋጤ ምክንያት ድንጋጤ ለአጋንንት መቅረቢያ ስለሆነ ሁልጊዜ እንቅፋት ሲመታን ልክ ሲያስነጥሰን እንቅፋት ሲመታን እንደነዚህ በመሳሰሉት ሁኔታዎች ማማተብ። ያስ ባይሆን ዝም ብለንስ ብናማተብ ምን ችግር አለ? አንዳንዴ እንዲያው ለስንቱ አማተብን እንዘልቀዋል ይላል። መቼ አማተበት አቅና? ለምሳሌ ወደ ቤታችሁ ስትገቡ ታማተባላችሁ፣ መታማተብ ስትወጡ ታማተባላችሁ፣ መታማተብ ኦንሊ የምታማተቡትን ቤተክርስቲያን ስትገቡ። ይሄ ቤተክርስቲያን አይደለም መኖሪያ ቤታችሁ? የክርስቲያን ቤት አይደለም? ሲገቡ ሲወጡ ማማተብ ምን ችግር አለ? ስራ ሲጀምሩ ማማተብ፣ ሲጨርሱም ማማተብ፣ ሲበሉም ማማተብ፣ ሲጨርሱም ማማተብ፣ ሲጠጡም ማማተብ፣ ሲተኙም ማማተብ። የክርስቲያናችን ዘውትራዊ ስራችን ነው። እንደ እስትንፋስ የማንረሳው ነገር እና እንቅፋት መታውና ስመ እግዚአብሔር ጠራ። ከዚያ ዞር ቢል ጫማ የሚሰፋ ሰው አየ። ጫማው ተበጠሰበት እንቅፋት ሲመታው። ከዛ ሄዶ ስፋልኝ አለው። ያ አንያኑ ይባላል። አንያኖስ ይሉታል በሌላ በግሪክ ልሳን። ሲሰፋ አሁን ቅዱስ ማርቆስ አላስተዋለውም። በእውነቱ የእግዚአብሔርን ጥበብ አላስተዋለውም ማለት እንደኛው አይነት አማርኛ አይደለም። ግን እንቅፋት የመታው ለምን እንደሆነ አልተረዳም። ኋላ መሳፈቻው አልፎ እጣቱን ነድሎት ገባ ያንያኖስ። ያን ጊዜ ነው ቅዱስ ማርቆስ ለምን ጫማው እንደተበጠሰ እንቅፋቱ ለምን እንደመታው የገባው። ለምን እንቅፋቱ እንዲመታው ያደረገ እግዚአብሔር ነው። ሆን ብሎ ነው ጫማው እንዲበጠስ። ጫማው ሲበጠስ ምክንያቱም ዝም ብሎ ማስተማር ይችላል። ነገር ግን ከሱ ቀጥሎ ፓትርያርኩ ነው የሚሾመው አንያኖስ ነው። ያን ሰው ግድ እንዲያገኝ የመጀመሪያው የእስክንድሪያ ደቀ መዝሙር እሱ መሆን ስላለበት ነው። እስክንድሪያ እኮ ቅዱስ ጴጥሮስ አስተምሯል፣ ቀሌምንጦስ አስተምሯል። ማን ነው ይሄ መቶ አለቃው በሐዋርያት ሥራ ምዕራፍ 10 ያለው ቆርኔሌዎስ አስተምሯል። ነገር ግን የግብፅ አባት የተባለ የሰሜን አፍሪካ አባት የተባለ ቅዱስ ማርቆስ ሲወጋው ይሄ ሰው ጣዖት አምላኪ ነው፣ የግሪክ ጣዖት ተከታይ ነው። ግን ኢታስታኦስ አለ ዝብሂል አሐዱ እግዚአብሔር። ኢታስታኦስ ማለት አንዱ እግዚአብሔር ማለት ነው። በልማድ ነው ተአምሮ ነው ለዘት ይጽውኦ የምትጠራውን ስም ታውቀዋለህ አለው። አይ አላውቀውም፣ ግን ከአባቶቼ ስላገኘሁት እንደዚህ ላለውኝ ብሎ አለው። እንኪያ ስላስተምር አለው። ይሄ የምትጠራው ቅድመ ዓለም የነበረ ዓለምን የፈጠረ ኋላ የሰው ልጅ ሲበድል ከገነት ያባረረ በደል ሲበዛ በንፍር ውሃ ዓለምን ያጠፋ ሰዶምን የቀጣ ኋላ እንደገና ደግሞ እግዚአብሔር አብርሃምን የጠራ
ዳዊትን ሾመ። እስራኤልን ሲበድሉት 70 ዘመን በባቢሎን የቀጣ። ከዚህ ሁሉ በኋላ ግን ነቢያት የተናገሩትን ትንቢት ለመፈጸም በኋላ ዘመን ስጋ ተዋህዶ ሰው የሆነ ዓለምን ያዳነ ነው የምትለኝ ነገር ምልክቱ ምንድን ነው አለው። ለምን አንድ ሰው በቃሉ ብቻ ተረከ ምልክቱ ነው። ወገብረ ጽውረ በመራቁ እትፍ አለ እንደ ጌታው እንደ ፈጣሪው እንደ መድኃኒዓለም ጭቃ ልውስ አደረገና ጣቱን ቅብት ቅብት አደረገው ጥረገው አለው። ቢጠርገው መዳኑ ብቻ አይደለም ለምጥ የለው ምልክት የለው። ሰገደለት፣ አመነ፣ ወደ ቤቱ ወሰደው፣ ቤተሰቦችን ሁሉ አስተማረ። የመጀመሪያው ግብጽ መጀመሪያ ኤጲስቆጶስነት ኋላ ሊቀ ጳጳስነት ሾመው። የግብጽ ሁለተኛው አንደኛው ፓትርያርክ ቅዱስ ማርቆስ ይሄ የሆነ በ60 ዓመተ ምህረት ነው። ለረጅም ዘመናት በፍልስጤም፣ በእስራኤል፣ በአውሮፓ፣ በሮም ግዛት ሲያስተምር ስለቆየ በ60 ዓመተ ምህረት እርሱን ፓትርያርክ አድርጎ ሾመው። ከዛ በኋላም 8 ዓመት አስተምሯል እስከ 68 ዓመተ ምህረት ድረስ ቅዱስ ማርቆስ። መጨረሻ ሰማዕትነቱ እንግዲህ ስንክሳርም ላይ ተጽፏል። ለ17 ቀን ያክል ነው ያሰቃዩት ቅዱስ ማርቆስን እየገረፉ እየጎተቱ። እንግዲህ ከመዳቤላ ውስጥ አጸደ ላህም ይላል ላሞች በሚሰማሩበት ቦታ ላይ ልክ ሰው ሙክትን አርዶ እንደሚጎትተው እንደዛ እንደ እብድ እየጮሁ ብዙ አሰቃይተውታል፣ አካል ሁሉ ሲቆራረጥ ድረስ። መጨረሻም ሚያዝያ 30 ቀን ጌታችን ተገልጦ ቃል ኪዳን ከሰጠውና ክብሩ ከሐዋርያት ጋር እንደሆነ ከነገረው በኋላ ቃል ኪዳን ሰጥቶ ሲሰወረው ድጋሚ አሁንም ሲጎትቱ ሲያዞሩት ዋሉ። ከዚያ ነፍሱ ከስጋው ተለየች፣ መላእክት አሳረጉት። በእሳት እናቃጠላለን ብለው ግን እሳቱ ሲከቱት እግዚአብሔር ግን ክብሩን ገለጠ። በዚያ ሰዓት ላይ በዚያ ጊዜ እጅግ በምድሪቱ የነበሩ ሰዎች እስኪደነግጡ ድረስ መብረቅ ነጎድጓድ መጣ። ያ ብቻ ሳይሆን ጌታ እርሱ በተሰቀለ ጊዜ ያደረገው ነገር አድርጎለታል። በመንፈቀ መዓልት ፀሐይ ጨለመ፣ ድፍን አለ ለክብሩ። በዚያ ጊዜ ሸሽቱ ፈሩ። እሳቱ እስከተውት ነበር፣ ግን ጸጉሩ እንኳን አልተቃጠለችም። ምእመናን አመተው ቀብረውታል። ዛሬ ድረስ የቅዱስ ማርቆስ አጽም ግብጽ ውስጥ አለ። ከአበው እየተላለፈ አሁን የቅዱስ ማርቆስ በዚህ ጎበዝ ናቸው። ስጠይቅ አሁን በፊት እስክንድሪያ ነበር የሚኖር፣ አሁን ግን ካይሮ ነው ያለ ብለውኛል። ካይሮ ላይ የቅዱስ ማርቆስ አጽሞ አለና በእውነቱ ግብጽ ሄደ ሰው ሊባረክባቸው ከሚገቡ ቦታዎች አንደኛው የቅዱስ ማርቆስ እሱ ያረፈበት እና የእሱ አጽም ያለባት ስፍራ ናትና ከአራቱ ወንጌላውያን አንዱ የቅድስት ማርያም አንዲት የመጨረሻ ምናልባት በሐዋርያት ሥራ ላይ የተጠቀሰው እናታችን ቅድስት ማርያም ልጇን ሐዋርያ በማድረግ እሷ ከ36 ቅዱሳት አንስት በመደመር ብቻ አላቆመችም። በጣም ትልቅ ስራ ሰርታለች። ቤቷን እችስ እንደ ቀላል ነገር ሲተረክ ይገርመኛል። ቤቷን ለጌታ አስረከበች። ለጌታ ሰጥታ ጌታ ኋላ ይሄ ቤት ጌታ ካረገ በኋላ ጌታ አልኖረበትም፣ ኖሮበታል ለማለት አለ። ጌታ ደብረ ዘይት ስር ጌቴሴማኒ ይባላል አይደለም? ጌቴሴማኒ ውስጥ ደግሞ ኤሊዮን የምትባላለች እዛች ዋሻ አለች። እዛ ነበር ጌታ ያድር የነበረው። ኋላ ግን ጌታ በተሰቀለ ጊዜ ሁሉ ተሰብስበው አክፍለው ከምግብ ተከልክለው የቆዩት እዛ ነው። በዝግ ጌታ የገባባት ቤት ይቺ ቤት ናት። ምን ትባላለች? ጽርሐ ጽዮን፣ የጽዮን አዳራሽ። በምን ምክንያት ነው ይባል? በጽዮን ተራራ አንጻር ስላለች። ዋናው ምስጢር ግን ጽዮን ድንግል ማርያም ናትና ድንግል ማርያም 15 ዓመት ስለኖረችባት፣ ድንግል ማርያም ስላረፈችባት፣ ስለተገነዘችባት፣ መላእክት ስለዘመሩባት፣ መንፈስ ቅዱስ ስለወረደባት ጽርሐ ጽዮን የጽዮን አዳራሽ ተብላ ትጠራለችና የዚህች ቅድስት እናት ቤት የዚህ ቅዱስ እናቱ ቤት የመጀመሪያው ቤተክርስቲያን ትባላለች። ዮሐንስ አፈወርቅ እንደዚህ ይላል። የመጀመሪያው ቤተክርስቲያን እሷ ናት። የመጀመሪያው እንግዲህ ድንግል ማርያም 15 ዓመት ከእናት ከአባቷ ቤት ኖረች። ቤተ መቅደስማ 12 ዓመት ነው የኖረችው በእውነቱ። እና እንዲህ ያለ ክብር ያለው ሐዋርያው አባታችን ቅዱስ ማርቆስ ዓመታዊ በዓሉ ነው። አማን ተንሥአ መድኃኒነ ክርስቶስ በእውነት ተነስቷል። የዚህ ዘመን ኃይለ ቃል ማጠቃለያ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ከበረከቱ ከጸጋው ይክፈለን። እግዚአብሔር ይስጥልን።